ሳይፈለገ ነገር ብታረክ ስላንተ የሆነ ነገር ማለት አይቀር። ለምንድነው የዩኒቨርሲቲ ትምህርትን ያቋረጥከው? በማቋረጥ አይቆጭህም? ስራ ተቀጥሬ ለመስራት በተወለደበት አካባቢ ሰርቶ ብዙ አይለወጥም። ሰው ምን ይለኛል በሚል እንትን የታጠረን ብዙዎቻችን ማለት ነው። ፋዘር ነው ታክሲ ጠብቄ የነበረው ሁለቱም ያው አልቀሱ ዶርም ገብቼ ለምንድን ነው ምናምን ልክ ለመጀመሪያ ጊዜ ግቢ ሲሄድ ፋዘር ነው ይዞኝ ሄደ ባይዝ ነው ራሴን ችዬ ወጥቼ መስራት ነው። መንገድ ላይ ታክሲ እየጠበቁ ምናምን ተገናኙት እና ኧረ እባክህ ከዛ ወክ ምናምን ሲያረጉ ምናምን እንደዛ ሆኖ ተዋወቁት ማለት ይህ የዱባይ ምርት አይደለም። ከተማችን ላይ ጥራቱን የጠበቀ የቤትና የቢሮ እቃዎችን የምታገኙበትን ፈርኒቸርን ላሳያችሁ። ለጀማሪ ቢሮዎች፣ ለአዲስ ተጋቢዎች እንዲሁም በዓል መድረሱን ተከትሎ ማንኛውንም እቃ ሲገዙ ኮፊ ቴብል ስጦታ ይሰጧቸዋል። እንደ ፓኬጅ መግዛት ከፈለጋችሁ አልጋ፣ የምግብ ጠረጴዛ እና ሶፋ በአንድ ላይ ታገኛላችሁ። ለላቀ ጥራት ወሰን የለንም ይሏቸዋል አለሙ ፈርኒቸሮች። የሚገኙትም አቶቴ በሹ ታወር ጀርባ ባለው ኮብል ነው። ማንኛውንም የቤትና የቢሮ እቃ መግዛት ስታስቡ መጎብኘት እንዳትረሱ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ዛሬ ማንሳት የፈለኩት የመጀመሪያው ጉዳይ መሰለ ለምንድነው ብዙ ጊዜ ሰው በተወለደበት ስፍራ በተወለደበት አካባቢ ሰርቶ ብዙ አይለወጥም እና አብዛኛው ሰው ከተወለደበትም ወይም ደግሞ ሰፈርም ቆነ የሚቀይረው በጣም በፍጥነት ለውጥ ያመጣል። ለምንድን ነው? ለምን ይመስላል? ያው እንደሚታወቀው ያደግንበት ማህበረሰብ በብዛት ሰው ምን ይለኛል በሚል እንትን የታጠረን ብዙዎቻችን ማለት ሰው ምን ይለኛል እና በዛ አይነት አጥር ውስጥ ስላለን ሁልጊዜ የምናስበው ሰው ምን ይለኛል በስራዎቻችንም በመናችንም ላይ እንደ ፍሪ ሆነን እንፈልገው እንዳናደርግ ራሱ የሚያደርገን ሰው ምን ይለኛል የሚል ነው። ባይዜ ማለት ቆይ ሰው ምን ይለኛል የሚለው ፍራቻ ውስጥ የሚከተው መጥፎ ነገር ስንሰራ ነው አይደለ? ሰው ለመለወጥ መልካም ነገር ቢሰራ በሰፈሩ ለምንድን ነው ሰው ምን ይለኛል ብሎ የሚያስበው? ብዙ ጊዜ ማለት ሰው የፈለገ ነገር ብታረክ ስላንተ የሆነ ነገር ማለት አይቀር እና ዲሞራላይዝ የምትሆንባቸው ነገሮች አሉ። ለምሳሌ አንተ መልካም ብለ ያደረካቸው ነገር በሙሉ ሰው ጋር ሲሆን ኔጌቲቭ ሳይድ ብቻ ሊታያቸው ይችላል። ኦኬ፣ ስለዚህ ምንም ጥሩ ነገር ብታደርግ ምንም መልካም ነገር ብትሰራ አካባቢ ላይ ያለ ሰው አፕሪሺየት ከማድረግ ይልቅ መተቸቱ ላይ ያተኩራል ነው የሚያረግም አሉ። እሺ፣ ደግሞ ዲሞራላይዝም የሚያደርጉ ነገሮች አሉ። ለምሳሌ አናውቅህም እንዴ ምናምን ለምሳሌ ነው ሰርተ እንኳን ስትለወጥ ሰርቆ ነው ዘርፎ ይሄን አናቆም እንዴ ምናምን የሚሉ አንዳንድ ኔጌቲቭ ኢንቴንሽኖች ታያለ በሰዎች ዘንድ ማለት ነው። ስለዚህ ባይዘዌ በሁሉም ሰው ላይ ምን አለ ማናቀው ውስጣችን ኢጎይስቲክ ነገር አለ። ኢጎይስቲክ ነገሮች አሉብን። ሰው ከኛ የበለጠ ሲለወጥ አንወድም። በቃ ሰው መተቸት በቃ አንዳንዴ ባህሪያችን የሆነ ሰዎች አለንና ይሄ ነገር ጥሩ አይደል። አንዳንዴ ከኛ ማል የሆነ ሰው ነጥሮ ሲወጣ እኛ ስላላደረግነው ቅናታችንን ምናችንን በዛ ሰው ያንን ሰው ዲሞራላይዝ በማድረግ በመናመን እንትናችን ገልጻለን። በቃ ያለንን መጥፎ ስሜት እንገልጻለን እዛ ሰው ላይ። ኦኬ፣ ስለዚህ እዛ አካባቢ ላይ አብረህ አድገህ አብረህ ተምረህ ምናምን የሆነ ለውጥ የሆነ ሰው በጣም አክቲቭ ሆኖ ሲያመጣ ወይም ጥሩ ሲሄድ ምናምን ቅናት የሚባል ነገር ነው። በቃ ያ ነገር አለ። ለምሳሌ አሁን ያደክበት ማህበረሰብ ላይ
ሁሉ ነገርን ያውቁታል በዚህ ከልጅነት ጀምሮ ምናምን እና ያንን ነገር ስለሚያውቁት አንተ ራሱ ሞር ኮምፎርቴብል አትሆንም ባይዘው ሞር ኮምፎርቴብል አትሆንም። ለምሳሌ ሚዲያ ላይ ያለህን ክብር ለምሳሌ የሆነ ነገር ሰርተህ እንኳን ክብር ብታገኝ ሚዲያ ላይ ያንን ክብር ያደክበት ማህበረሰብ ጋር ላታገኘው ትችላለህ። ለምንድን ነው በቃ ባይ ኢንቴንሽናሊ ሁሉም እያልኩኝ አይደለም። በእርግጥ አሁን ሁሉም ጋር አይደለም ከስንት አንድ የሚሆነው ግን በአብዛኛው የሚባል ሰው አሁን ተመልክተህ ከሆነ በጣም ትልልቅ ቦታ የህልምን ስራዬን አስታካው የልጅነት ጊዜን አስታካው ምናምን የሚል ሰው ቤት ራሱ ስራ ተብሎ ቢሰጠው እንኳን ሰፈሩ ላይ ብዙ ሰው ሰራት አይ ቤት ሲገዛ ምርቆ ነው የሚገዛው። ለመኖርም ቤት ከተከራየ ከአካባቢው ከተወለደበት ካደገበት ከተማረበት አካባቢ ይርቃል። የሆነ ነገር ለማምጣት ራቅ ወዳለ ቦታ ነው የሚሄደው። ይሄ ሁሉ ከምን አንፃር ነው ስንል አሁን ልክ እንዳልከው ሰፈር ላይ የሚያውቁ ሰዎች በአብዛኞቹ ሌላ አካባቢ ላይ የሚሰጡን ክብር አካባቢ ላይ ያለ ሰው አይሰጥህም። ሌላ አካባቢ ላይ እንደው ቢያንስ ካርናቆቱ የተነሳ ፎቶ እንነሳ ምናምን ሲል ሰፈር ላይ ያለው ሰው እንኳን ላይልክ ይችላል። ነፃነትን ሁሉ ታጣለህ። በዚህ አሁን አንዳንዴ የምታውቀው ሰው ጋር ስትሆን አሁን እስቲ ባይ ኔቸር ሶሻል ሚዲያ ላይ ምናምን ተመልከት። ሶሻል ሚዲያ ላይ ከሶሻል ሚዲያ ውጪ እንደዚህ ለምሳሌ አሁን አንተ ሶሻል ሚዲያ ላይ የሚያቀሰውና በአካል የሚያቀሰው ሪስፔክቱ አንድ አይነት ነው አይደለም? ምክንያቱም በአካል ስትተዋወቅ ብዙ ነገርን ሼር ስለምትደራረግ ከክብር ያልፍና ነገሩ ዳውን ግሬድ በደመደራረግ በቃ ትመጣለህ ማለት ክብሩን ያጣል። አላቀህም እንዴ ምናምን መደማባል ትመጣለህ ማለት ነው። እና ይዛንቱ ትክክለኛ ቫልዩ አትሰጠውም። ስለዚህ ትክክለኛ ቫልዩን የምታገኘው ካደክበት ማህበረሰብ ስትወጣ ቫልዩ የምትረዳው እንደዛ ስለሆነ ብዙ ሰው እንዳየው የትኛውም አርቲስት በለው ታዋቂ ሰው በለው ሁሉም ካለበት አካባቢ ሲወጣ ትክክለኛ ቫልዩን ያገኛል ማለት ነው። እዚህ ቫልዩን የምታገኘው እዛ ቦታ ላይ ሳትሆን ለወጥ ስታረግ ግን መሆን የሚገባው ግን ያደክበት የሚያውቅህ ማህበረሰብ ለውጥህን እድገትህን እነዛን ነገሮች ሁሉ የሚያውቅ ሰው ቢያንስ አንተን ቢያደንቅህ ምናምን አሪፍ አልነበረ? እንደዚህ አይነት ሰው ቢያየው ኖሮ መልካም ነው። እሱማ ጥሩ እኮ ግን አንዳንዴ ምን አለ አሁን ይሄ ፈረንጆች ጋር ነው ያለው ባይዘ እንደዚህ አይነት ፐርስፔክቲቭ ማለት አሁን እንደ ሀበሻ ስታየው አሁን በእኛ ዘንድ ታዋቂ ሰውን ይሄ በቃ ክብር የሚገባቸውን ሰው ክብር መስጠት ላይ ትንሽ ይቀረናል። ብዙ ጊዜ አይተከሆነ ማለት ከሞቱ በኋላ ነው ዋጋቸው የሚገባን ብዙ ጊዜ እንጂ አጠገብህ እያሉ እኮ ብዙ ጊዜ አትረዳቸውም ዋጋቸውን ማለት የእንኳን ታዋቂ ሰው ይቀርና የእናት አባትን ዋጋ ራሱ የምታውቀው ስታጣቸው እንጂ በአካል እያሉ በጣም ተነጫነሽ ትችላለህ፣ ልትሳደቡሉ ትችላለህ፣ ወይ የሆነ ነገር ታረግ ትችላለህ ምናምን አንተ የሚታይ የፊቱ ብቻ ስለሆነ ማለት ነው። ነገር ግን ካለፉ በኋላ ነው ዋጋቸውን የምትረዳው። ስለዚህ አንዳንዴ ዋጋ መስጠት ላይ ስለሚቀረን ትንሽ እዛ ነገር ላይ ከተሰራ እንደተፈለገው አይነት ነጥብ ይመጣል ብዬ አስባለሁ። ስለዚህ አንድ ሰው የሚፈልገውን ለውጥ ወይም የሚፈልገውን ህልም ማሳካት ካለበት ካደገበትም እንዲሁም ደግሞ ከኖረበት ከተማረበትም አካባቢ ወጣ ማለት ይኖርበታል እያልከኝ። አየር መቀየር ጥሩ ነው ባይዘ አየር ስትቀይር ብዙ ነገር በህይወት ትማራለህ። በስትራግል ሁሉ ታያለህ። ካሁን ሳያደግበት ማህበረሰብ ያው ከፋሚሊ ጋርም ሲሆን ከምንም ጋር ሲሆን ኦሬዲ ብዙ ነገር ያው ኮመን ነው የሚሆነው። ተመሳሳይ ይደረግልሃል። ተመሳሳይ ነው የሚሆነው ላይፍ ስታይል ሁሉ ማለት ነው። ግን ወጣ ስትልስ ያለውን የህይወት ስትራግል ትረዳለህ። ራስን መጣር መለወጥ ላይ ታተኩራለህ። አዳዲስ ነገሮችን ስለምታይ ምናምን ከዛን አየር ጋር ለመስማማት ራስን ትሞክራለህ ምናምን እና የራሱ ትልቅ ትምህርት ነው የምታገኝበት በህይወትህ ማለት ነው። ስለዚህ ከዛ አንፃርም መውጣቱ ጥሩ ነው ብዬ አስባለሁ። በጣም አሪፍ ነው። በነገራችን ላይ ተመልካቾቻችን በዚህ ጉዳይ ላይ እናንተስ የተወለዳችሁበት ያደጋችሁበት የተማራችሁበት አካባቢ ነው የህይወታችሁን ትልቁን ለውጥ ያመጣችሁት ወይንስ ከአካባቢያችሁ ርቃችኋል የሚለውን እንግዲህ ኮሜንት ላይ አስቀምጡልን። አሁን እያነሳናቸው ያለናቸው ሀሳቦችስ እናንተ በምን መልኩ ትረዱታላችሁ? ይህ ትክክለኛ ሀሳብ ነው ወይንስ ደግሞ የተሳሳተው ነገር አለ የሚለው አስቀምጡልን። እንግዲህ ማልዶ ተስፋውን ሰንቆ ሩቁም ማየት የቻለ በሐቁ ጥሮ ያደረ ከሁሉ በላይ ከበረ ሙሉ ያመነ ነገን የወጠነ የድካሙን ዋጋ በክብር ዘገነ ምክንያት ሳይደረጅ ከትንሽ ጀምሮ ከከፍታው ታየ ከገዘፈው ኑሮ አሃዱ ብሎ
ስኬት ሁሉ አሃዱ ብለን ከጀመርንበት ይነሳል። አሃዱ ባንክ ከብዙዎች ለብዙዎች። በአብዛኛው እኛ ያገኘናቸው ሰዎች ከአካባቢ ርቀን ነው ለውጥ ያመጣ ነው የሚሉት። እንግዲህ እኔ የተወለድኩበት አካባቢ አይደለም እየሰራ ያለሁት። አብዛኛው እናትና አባቶቻችን የተወለዱበት ቦታ አይደለም፣ እኛን የወለዱን ራሱ በየቦታው እየዞሩ ነው። ያንተ አባት የት ነው የተወለደው? የኔ አባት ፊቼ ሰላሌ ነው የተወለደው። ኦኬ። ከዛ በኋላ እኔ አዲስ አበባ ነው የተወለድኩት። የኖረው ሐረርጌ ነው። ሐረርጌ ነበር የኖረው። ከዛ ደግሞ ውትድርና ሲገባ ያው እዚህም እዛም ስለሚሆን በዛ ወደ መሀል ከተማ መጣ። ስራ ፈት ሆነ በለውጡ ጊዜ። ከዛ በኋላ ታስሮ ነበረ። ከዛ በኋላ ስራ ፈልጎ እንጨት መሰንጠቂያ ይሰራ ነበረ። ከዛም ነበረድ ፋብሪካ ይሰራ ነበር። ሞዛይክ ይሰራ ነበር የኔ አባት። ከዛ በኋላ ማሚን አገኛት መንገድ ላይ ታክሲ እየጠበቁ ምናምን ተገናኙት። ኧረ እባክህ። ከዛ ወክ ምናምን ሲያደርጉ ምናምን እንደዛ ሆኖ ተዋወቁት ማለት ኧረ ይሄ ጭዌ ደስ ትላለች። እስቲ ቆይ ፋዘር ነው ታክሲ ሲጠብቅ የነበረው? ሁለቱም ያው በዚህ ታክሲ እንደ ልብ አልነበረም። ያው በእግራቸው በብዛት የሚሄዱበት ጊዜ ይበዛል። ኦኬ። ያው እንደኛውን መኪና ይዘን ምናምን እንደምን አይደለም፣ ጊዜያቸው ከባድ ነበርና በብዛት በእግራቸው የሚሄዱበት ጊዜ ይበዛል። ታክሲ ያው ቅንጦት በለው እንዳሁን ራይድ በለው የድሮ ታክሲ እና ግን በእንደዚህ አይነት ስትራግል ውስጥ ሆኖ በቃ በእግር ሲሄዱ ምናምን ባጭሩ በችግር ውስጥ ነው የተገናኙት ማለት ነው። ችግር ውስጥ በነበሩበት ታይም ላይ ምናምን የተገናኙት አብዛኛው። ስለዚህ ያው የድሮ ግንኙነት አብዛኛው ታክሲ እስከሚመጣ ከምን ቆመ ወክ እናድርግ ምናምን ተባባልን። ያንን ራሱ ለመወጣት ታክሲ ገዝተው ነበር ቤት። ኧረ ታክሲ አቶ የተንከራተቱትን ለማስታወስ ለመካስ ታክሲ ተገዝቶ ነበር አስታውሳለሁ። በስንት ብር ገዟት? እኔ እንጃ አላውቅም። የሆነ እኮ ትንሽ ብር ነው ይሄኔ። በወቅቱ ትልቅ ብር ዋጋ ነበረው ገንዘብ። ያው ትንሽ አይባልም ሆኖ ፍቃ ያው እንደ ወቅቱ ስለሆነ አሁን የዛ ጊዜ 100 ብር የዛሬ 10,000 ብር በለው በቃ ያለው ዋጋ በዛ ደረጃ ነውና በዛ ጊዜ ዋጋ ስታስበው እንደዛ ነበረ። ግን ፍቅር ነበረ ድሮ፣ በጣም መተሳሰብ ነበረ፣ መዋደድ፣ በችግር ውስጥ አብሮ ማለፍ መወጣት ነበረ ምናምን። አሁን ግን የሆነ ከአንድ ሳይት ብቻ የሚጠበቅ ነገር ትመለከታለህ። እስኪ የሆነ ጥያቄ ልጠይቅ ቅዱሴ። የዩኒቨርሲቲ ትምህርት ጀምረህ ነበረ፣ ብዙዎቻችን እናውቃለን። ድሬዳዋ ዩኒቨርሲቲ ነበር የደረሰክ። ውጤት ስንት ነበር ያመጣኸው? መግቢያ ነው ፖይንት ምናምን። ኦኬ አመጣህ፣ ወደ ድሬዳዋ ዩኒቨርሲቲ ደረሰ። ፖይንት ምናምን ነበር። ዩኒቨርሲቲ መግቢያ አገኘክ? ዩኒቨርሲቲ መምጫ መጣ። ድሬዳዋ ለመጀመሪያ ጊዜ ከእናት አባት ተለይተህ የሄድክበት ቦታ ናት። ከዛ በፊት አዳም ጋር ሄጃለሁ። አዳም ጋር አዳማ ቆይቻለሁ። ከዚህ በፊት ዩኒቨርሲቲ ከመሄዴ በፊት ነው አዳም ጋር የነበርኩት። ኦኬ። ከዛ ላይ ዩኒቨርሲቲ ለመጀመሪያ ጊዜ ወደ ድሬዳዋ ስትሄድ ምን ለመጀመሪያ ጊዜ ግን ራሴን ችዬ ከፋሚሊ ቁጥጥር ውጪ ራሴን ችዬ ሄድኩት ድሬዳዋ ዩኒቨርሲቲ ነውና ልክ ለመጀመሪያ ጊዜ ግቢ ሲሄድ ፋዘር ነው ይዞኝ ሄደ። ባይዘ ኧረ እባክህ ፋዘር ትኬት ቆረጥን እዚህ መስቀል አደባባይ። ኦኬ። በባስ ሄዳችሁ? ሰላም ባስ ነው አባይ ባስ ብቻ እንደዛ። ስለዚህ ድሬዳዋ ድረስ ወስዶ ሸኘ እንዴ? አዎ። ኧረ እባክህ መቤቴ እዛ ሄድን፣ ትኬት ቆረጠን። ከዛ የግቡ የተባልንበት ቀን ነበረ። ከሱ አንድ ቀን በፊት ነው የሄድነው። ቀድመን ሆቴል ምናምን ያዛችሁት? አይደለም፣ እዛ ግቢ ዶርመተሪ ነበር። ፋዘርም ሐረር ፋሚሊ ስለነበር ወደዛ ሄድንና ልነግርህ። ከዚህ ትኬት ቆረጥን፣ ጠዋት ተነስተን ምናምን ሄድን። ትኬት ውስጥ ያው እኔ የባስ መንገድ ብዙም አልወድም፣ በቃ ረጅም የመኪና ጉዞ ብዙም አይደለም እና ብቻ ደረስን ድሬዳዋ። ከዛ በር ላይ አድርሶኝ ምናምን አደራ ብሏቸው ዘበኞቹ ምናምን ሻንጣዬን ሰጥቷቸው ምናምን ገባሁኝ እና ግቢ ስገባ የእውነት ነው የምልህ በጣም ነበር ቅር ያለኝ። በቃ የሆነ እምባ ነበር ያለኝ። በቃ ቤት አልቀሱ ዶርም ገብቼ ለምንድን ነው ምናምን ለመጣው ምናምን በቃ የሆነ ይናፍቃል። ብቻ ከመሄድ በፊት ግን ሲናፍቃ ነበር። መቼ ነው የሚሄደው ምናምን ብለህ ቀኑ? እሱማ እንዴ ቀኑ ዩኒቨርሲቲ የሚሄደው መቼ ነው ምናምን ነበር። ከዛ ቀኑ ማይደርስ የለም ሲደርስ ሄድን ድሬዳዋ። ለመጀመሪያ ጊዜ ነው ድሬዳዋ ሄጄ አላውቅም። ፋዘር ያው ፊልድ ይሰራ ስለነበር ብዙ ጊዜ ሄዷል። አደጋ መከላከል ይሰራ ስለነበር ሹፌር ነበርና ከዛ እሱ ሄደ። እዛ ደረሰኝ ምናምን ቻው ሲለኝ በቃ እምባ ያቀረረ ታውቃለህ። የሆነ ቻው ሲለኝ ምናምን የሆነ
ማላገኘው ሁሉ አይነት ስሜት ነው የተሰማኝ ታውቃለህ። በቃ የሆነ ብዙ አመት ስለነበረ ለእረፍት ምናምን ትመጣለህ ቤት ግን ጊዜው ትንሽ ረዘም ሰልም 1 አመት ያህል ስለማንገናኝ በቃ እየተባባለ ቻው ሲለኝ ምናምን በቃ ከፋኝ ምናምን ትንሽ በዛ ዶርም ገባው እና የዶርም ልጆችን ፋወቅኩኝ ምናምን። አገሩም ያው የፍቅር አገር ነው። ምንም ቢሆን እንደ አዲስ ሰው አያደርጉም። በቃ ቤተኛ ነው የሚያደርጉ ምንም ቢሆን አገሪቷ ማለት ነው። እና በቃ ሰውን ፍቅር ነው ምናምን በቃ እዛ አገሪቷ ተላመድኳት ባንዴ። ሙቀቱ ነው ትንሽ አስቸግሮኝ ነበር። በቃ ጫጫ ነበር። ለምንድን ነው የዩኒቨርሲቲ ትምህርትን ያቋረጥከው ነው ጥያቄ። ይሄ በጣም በህይወት ላይ ትልቁ ውሳኔ ወሰንክበት ጊዜ ነበር። ለምንድን ነው የዩኒቨርሲቲ ትምህርትን ያቋረጥከው? በማቋረጥህስ አይቆጭህም? አዎ ያንን ውሳኔ እንደወስን ያደረገኝ እንደሚታወቀው እኔ 11 እና 12 ስማር በናይት ነው የተማርኩት። ልክ 10 ላይ ውጤት ሲመጣልኝ በቀን እየተገባው ተግባራት ገብቼ ዲፕሎማ መማር ጀመርኩኝ። ከዛ በናይት ደግሞ 12 መማር ጀመርኩ 11 እና 12 ማለት ነው። ከዛ ያንን እየተማርኩኝ በተመሳሳይ አመት ነው 12 የጨረስኩት ዲፕሎማዬንም ይዤ የተመረኩት ማለት ነው። ተመሳሳይ አመት ላይ ነው ሁለቱንም የጨረስኩት። ልክ እንደዛ በሆነበት ሰዓት ላይ ከዛ 12 ጨረስኩኝ። ከዛ ውጤት መጣልኝ። ከዛ ድሬዳዋ ዩኒቨርሲቲ ተመድቤ ወደ ድሬዳዋ ዩኒቨርሲቲ ሄድኩኝ ማለት ነው። ከዛ ድሬዳዋ ዩኒቨርሲቲ አየሁት ትምህርቱ ምናምን ፍሬሽማን ላይ ምናምን ያው ጥሩ ነው። ያው ግን ያው ኮመን ናቸው። ኮመን ኮርስ ስለነበሩ ተማርኳቸው ምናምን። ከዛ ወንድሜም ውጭ ነው ያለው፣ እናትና አባቴም ያው ጡረታ ወጥተዋል። ስለዚህ ያለኝ አማራጭ ምንድነው? ከነሱ ገቢ ማግኘት አልችልም፣ ገባ መጠየቅ ምናምን አልችልም። ወንድሜም ገና ትምህርት ላይ ነው ያለው፣ እየሰራ አይደለም። ስለዚህ ገና ቋንቋ መማር አለበት ምናምን እና እሱ ላይም ደግሞ በርደን መሆን አልችልም። ምክንያቱም ለትምህርት ብሎ ነው የሚሰጡት፣ ያንን እንትን ማለት አልችልም። ስለዚህ ያለኝ አማራጭ ምንድነው? ራሴን ችዬ ወጥቼ መስራት ነው። ስለዚህ ድሬዳዋ ደግሞ አልችልም ማለት ነው። የምፈልገውን ስራ መስራት አልችልም በዛ ማለት ነው። ያው የራሴ ሙያ ያለኝ ሰው ስለሆነ ኤዲቲንግ ምናምን ስንት ስለምን ያን ነገር መስራት አልችልም ማለት ነው። ስለዚህ ያለኝ እንትን ምንድነው? ቀስ ብዬ ራሴን ሙያዎችን መስራት ማለት ነው ያለኝ አማራጭ። ስለዚህ ውሳኔ ወሰንከው ምንድነው? ስለዚህ ወደ አዲስ አበባ መጥቼ ስራ ተቀጥሬ ለመስራት። ስለዚህ ያንን ውሳኔ ወሰንኩኝ። ከዛ ቀጥታ ምንም አይከብድም ነበረ። ግን ዩኒቨርሲቲ ለመግባት ብዙ ሰው በተለይ ለወላጅ ለቤተሰብ ምናምን ብሎ ብዙ ሰው ይገባልና አንተ አልከበደህም ነበረ ያን ነገር ማድረግ? ያው ቤተሰቤንም ራሴንም ለመለወጥ ስለሆነ ምንም አልከብድም። ምክንያቱም ኦልሬዲ ዲፕሎማ አለኝ። ዲፕሎማ ወደ ዲግሪ መቀየር እችላለሁ ተምሬ ማለት ነው ሌላ ጊዜ ማለት። ስለዚህ የሚደርስ ነገር ስለሆነ መጀመሪያ ፋይናንሻሊ ስቴብል መሆን አለበት። ምክንያቱም ረሃቡ አለ ምን አለ እዛ በበሶ ብቻ አትኖርም። ደግሞ የካምፓሱ ምግብም አልተስማማኝም ነበር ትንሽ ማለት ነው። ያው ጨጓራ ምንም ስለሚያሳም እንትን ስላላልኩኝ በቃ አልተስማማኝም። ከዛ ቀጥታ ያለኝ ምንድነው ሰርቼ ፋይናንሻሊ ራሴን ስቴብል ማድረግ። ስለዚህ መጣሁኝ። ወደዚህ እንደመጣው ወዲያው ነው ስራ ያገኘው። እዚህ ጀመርክ? ካሜራማን ነበርኩኝ። ከዛ ቪዲዮ ኤዲቲንግ ጀመርኩኝ። ከዛ ግራፊክስ ዲዛይን እሰራለሁ። ዲጂታል ማርኬቲንግም ጀመርኩኝ ማለት ነው ሁለቱንም። ከዛ እነዚህን ሁሉ ስጀምር ከዛ በኋላ ስራ አገኘሁኝ ማለት ነው። በቃ እነዚህ ነገሮች እየሰራሁኝ በወር 12000 ብር መከፈል ተጀመረ። በወር 12000 ብር? ያ በወር 12000 ብር እየተከፈለኝ መስራት ጀመርኩ ማለት ነው። ዊዝድሮ ሳላረግ ምን ሳላረግ ነው የመጣሁት? ኖርማል ትተው ነው የወጣው? በቃ ትቼው ነው የመጣሁት። ሻንጣዬን ያዝኩኝ መጣሁ። ስለዚህ አሁን የዲጂታል እንቅስቃሴ ላይ ማድረግ ጀመርክ፣ ሶሻል ሚዲያው ላይ መንቀሳቀስ ጀመርክ ምናምን ነገር። አሁን ምን ያህል ፎሎወር አለክ በቲክቶክ? አሁን በቲክቶክ 470 ምናምን ሺህ በላይ አለ ተከታዮች። ምን ያህል እይታዎች አሉት? እስኪ በጣም ትልቁ እይታክ ስንት ነበር? 5 ሚሊዮን አለኝ። 5 ሚሊዮን? 5 ሚሊዮን አለ። ስለዚህ አሁን ወጣቶች ራሳቸውን እንዲቀይሩ ራሳቸውን እንዲለውጡ የውሳኔ ሰው እንዲሆኑ ምንድነው ማድረግ ያለባቸው? ከምንድነው መጀመሪያ ያለባቸው? የውሳኔ ሰው ደግሞ በመጀመሪያ ምን ወስነው ውሳኔ የሚያመጣው ሉት መጀመሪያ ፋይንድ አውት ማድረግ አለብን። ይሄን በወስን ምንድነው የሚያጋጥመኝ ነገር፣ ባልወስን ደግሞ ምን አይነት ችግር ይመጣብኛል። እዚህ
ችግሩ ከሚመጣው እንትን የሚበልጥ ከሆነ መወሰን አለብን። ኦኬ ችግሩ አንተ ካለህበት እየባሰ እያስፋፋብህ የሚሄድ ከሆነ ቶሎ ብለህ ወስነህ መታጠፍ አለብህ። ብዙ ሰው እንደዚህ አይነት ውሳኔ መወሰን ይፈልግና ነገር ግን ቤተሰብ ያዝንብኛል፣ ይሄን ያለፍተው ጥረው ምናምን ይላል። የሆነ ነገር ቢሞክር ስኬታማ እንደሚሆን እያወቀም ቢሆን ነገር ግን እስከ መጨረሻው ታግሎ ለቤተሰቦች መመረቅ ማሳየት ፈልጋለሁ ምናምን ብሎ እዛ ውስጥ የሚቀርሱ አለ። ፋይናል ከወጡ በኋላ ግን ቤተሰቦቻቸው መልሰው ሲያዝኑባቸው ስራ አጥነታቸው ተመልሰው የቤተሰብ እጅ ላይ መውደቃቸው ምናምን ስለሚመለከቱ ለእንደዚህ አይነት ነገሮች ምንድነው የምትመክረው? ሌላው ቅድም እንደነገርከኝ ኤዲቲንግ ካሜራማ ምናምን ብላላ እነዚህ ነገሮችስ በምን ያህል ደረጃ ያበላል? ሶሻል ላይ ማርኬቲንግ ላይ መግባት እንደነዚህ አይነት ነገሮችን መሞከርስ ምንድነው የሚያመጣው ለውጥ? ብዙ ጊዜ ማጆሪቲ እንደ በግራፍ ደረጃ የተሰራው ተመለከት ዓለማችን ላይ ሰክሰስፉል የሆኑ ሰዎች 80% ያልተመረቀ ግራጁዌት ያላረገ ሰው ነው። ዓለማችን ላይ ስኬታማ የሆኑ ሰዎች ማለት 20% ምናምን ቢሆን ነው ተመርቆ ስኬታማ የሆነ እንጂ አብዛኛው በቢዝነስ ዓለም ውስጥ ያለው ሰው ነው ስኬታማ የሆነ። ቢዝነስ ዓለም ውስጥም ስትሆን በልምድ የተገኘ ነው፣ በትምህርት ሳይሆን በልምድ ያገኙት ስለሆነ በጣም ሰክሰስፉል ናቸው። ምክንያቱም ተመረ በጣም አመት ነው ብዙ አመት ነው ሉዝ የምታረቀው በትምህርት ላይ ብቻ በትምህርት ብቻ ወደ ተግባር ሳትገባ አሁን እንደውም አይተህ ከሆነ በትምህርት ካሪኩለሙ ላይ በእያንዳንዱ ፊልድ ላይ አንዳንድ አመት ተጨምሯል። አይተህ ከሆነ ለምሳሌ አሁን 4 አመት የነበሩ ፊልዶች 5 አመት 3 አመት የነበሩ 4 አመት ምናምን ተደርጓል። ሜዲሲን ደግሞ ማሰብ ነው። ስለዚህ ይሄ ማለት አመትን በጣም ነው ሉዝ የምታረግበት። አንድ ሰው የሚኖረውን የእድሜውን ግማሽ በትምህርት ይጨርሳል። ይሄ ማለት በጀስት ቲዮሪካሊ ብቻ ማለት ነው። አዎ ግን እነዚህ አሁን በትምህርት ብቻ የምትጨርሳቸው ጊዜያቶች ሰርተ ቢያንስ የሆነ ነገር ለመጀመር የምትንቀሳቀስበት ጉልበት ሉዝ ታረጋለህ። አዎ እኔ አሁን በ4 አመት ውስጥ በጣም ነው በዚህ ብዙ ነገር ነው የተለወጠው። በ4 አመት ውስጥ በማቋረጤ ብቻ ማለት ትምህርቴን በማቋረጤ በጣም ብዙ ኦፖርቹኒቲ አግኝቻለሁ። በጣም ብዙ ነገርን አስተካክያለሁ በቤት ደረጃ ራሱ ማለት ነው። ስለዚህ አንድ ሰው እንዳይማር ነው እያበረታታ ያለው? አይ እንዳይማር ሳይሆን ቢያንስ በትምህርት ቢያንስ የሆነ በቃ አሪፍ ፋይናንሻል ስታተስ ላይ ከሆነ መማር አለበት። ግንስ የሆነ በርደን ያለበት ከሆነ ፋሚሊን የሚረዳ ከሆነ ምናምን ግን ቢያንስ እስከ 12 ተምሮ ወደ ስራ ለብ ይገባ እመክራለሁ። ውጤታማ ይሆናል። በቃ ውጤታማ የሆነ ስራን መርጦ አይቶ መግባት አለበት እንጂ ዝም ብሎ ትምህርት ማቋረጥ አይደለም። ትምህርት በጣም ወሳኝነት አለው። ለምሳሌ አካውንቲንግ ብትማር ብዙ ነገሮች ላይ ይጠቅምሃል። ሌሎች ፊልዶችን ብታይ በየፊልዱ ይጠቅምሃል። የሆነ ሰዓት ላይ አበላኝ የሚባል ትምህርት የለም። በርግጥ የሆነ ሰዓት ላይ ይጠቅምሃል። ነገር ግን ሉዝ በምታረግበት ታይም ላይ በጣም ብዙ ነገሮችን ደግሞ አብረህ ታጣለህ። ስለዚህ ማይቆጭህን ነገሮች መውሰድ ዶንት ቢ ቱ ኢንዲሳይሲቭ ይባላል አይደል? ኢንዲሳይሲቭ መሆን የለብህም በቃ። ስለዚህ ለውሳኔዎችም ደግሞ ስትወስን አንዳንዴ በጣም አጤነክ ምናምን መሆን አለበት ስትወስን ማለት ነው። ማልዶ ተስፋውን ሰንቆ ሩቁም ማየት የቻለ በሐቁ ጥሮ ያደረ ከሁሉ በላይ ከበረ ሙሉ ያመነ ነገን የወጠነ የድካሙን ዋጋ በክብር ዘገነ ምክንያት ሳይደረድር ከትንሽ ጀምሮ ከከፍታው ታየ ከገዘፈው ኑሮ ሙሉ ያመነ ነገን የወጠነ የድካሙን ዋጋ በክብር ዘገነ ምክንያት ሳይደረድር ከትንሽ ጀምሮ ከከፍታው ታየ። ስኬት ሁሉ አሃዱ ብለን ከጀመርንበት ይነሳል። አሃዱ ባንክ ከብዙዎች ለብዙዎች